ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ጤና ይስጥልን አድማጮች፣ እንዴት አላችሁ? ከፋና ሚዲያ ኮርፖሬሽን የንቃተ ህግ ዝግጅታችን መደመጡን ጀምሯል። ዛሬ በዋናነት የምናነሳው ርዕሰ ጉዳይ አካላዊ ጉዳት በጓደኛ ወይም በትዳር አጋር ሲደርስ ያለው የህግ ተጠያቂነት ምን ይመስላል በሚለው ጉዳይ ላይ ነው የሚሆነው። እንዲሁም የህግ ውሳኔ ያገኙ ዜናዎችንም አዘጋጅተናል። በታውቁት ብለን ያዘጋጀነውም ጉዳይ አለን። እነዚህን ጉዳዮች አብራችሁን ስትቆዩ የምታደምጧቸው ይሆናል። ቀዳሚው ጉዳያችን የህግ ጉዳይ ዜናው ነው። መንገሻ አለሙ እንደሚከተለው ያቀርበዋል። ተከታተሉት። የተከበራችሁ አድማጮቻችን፣ አሁን ወደ ዕለቱ ዋና ጉዳይ ነው የምንሻገረው። የዕለቱ ዋናው ጉዳይ አካላዊ ጉዳት በጓደኛ ወይም በትዳር አጋር ሲደርስ ያለው የህግ ተጠያቂነት ምን ድረስ ነው? ከዝግጅቱ የምታገኙት ይሆናል። ቢታንያ ኃይሌ ዝግጅቱን አሰናድቻለሁኝ። አብራችሁን ቆዩ። በድጋሚ ንቃተ ህግ። ጥቃት በማንኛውም ስፍራ በማንኛውም ሰው ላይ ሊፈጸም ይችላል። ይህ ማለት በቤት ውስጥ፣ በዘመድ፣ በባል፣ በወንድም፣ በመምህራን፣ በቢሮ ኃላፊዎች፣ በመሪዎችና በባለስልጣናት እንዲሁም በሃይማኖት አባቶች፣ በማንኛውም የህብረተሰብ ክፍል፣ በቤት፣ በትምህርት ቤት፣ በስራ ቦታ፣ በመንገድና በማንኛውም ቦታ ሊፈጸም ይችላል። በተጨማሪም በተማረና ባልተማረ፣ በሀብታም ሆነ በድሃ፣ በሁሉም አካባቢና የህብረተሰብ ክፍል ጥቃት ፈጻሚዎች ያሉ ሲሆን ጥቃት የሚፈጸምባቸውም ሴቶች፣ የተማሩ፣ ያልተማሩ፣ ሀብታም ወይም ድሃ፣ ባለትዳር አሊያም ባለትዳር ያልሆኑ ሊሆኑ ይችላሉ። ከጥቃት ፈጻሚዎቹ መካከል ደግሞ የትዳር አጋር ወይም ከጋብቻ ውጪ በሆነ የግብረ ስጋ ግንኙነት የሚኖሩ የቅርብ ሰዎች ይጠቀሳሉ። ከሴቶች መብት ጋር በተያያዘ በጣም ጉልህ የሆኑ ዓለም አቀፍ ስምምነቶች አሉ። ከዚህ መካከል በሴቶች ላይ የሚፈጸም ማንኛውም አይነት የኃይል ተግባራትን ወይም ጥቃትን ለማስወገድ የወጣ መግለጫን መመልከት ይቻላል። ሜሮን ብርሃኑ እባላለሁ። በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ውስጥ አቃቢ ህግ ነኝ። ይህ ጥቃት ብዙ ጊዜ በአንድ ጊዜ ተፈጽሞ ብቻ የሚቆም አይደለም። በየጊዜው ሊከሰት የሚችልና ከጊዜ ወደ ጊዜ ደግሞ እየከፋ ሊሄድ የሚችል ጥቃት አይነት ነው። ስለዚህ መገንዘብ ያለብን ነገር ምንድነው? በትዳር ውስጥ ወይም ደግሞ እንደዚህ የግብረ ስጋ ግንኙነት ያላቸው ሰዎች መካከል የሚፈጸም ጥቃትን ጥቃት አይደለም ብሎ መደምደም እንደማይቻል መረዳት አለብን ማለት ነው። ይህ ጥቃት አይነት አካላዊም፣ ወሲባዊም፣ ስነልቦናዊም እና ኢኮኖሚያዊ ጥቃት ሆኖ ሊገኝ ይችላል። አካላዊ ጉዳት ስንል ያው ከቀላል አካል ጉዳት አንስቶ እስከ ከባድ አካል ጉዳት ወይም ደግሞ ከፍ ሲል ሞትን ሁሉ ሊያስከትል የሚችል ጉዳት ሊሆን ይችላል። የዛሬውም ርዕሳችን ትኩረት የሚያደርገው በእንደዚህ አይነት ባለ ግንኙነት ውስጥ የሚፈጸመውን
አካላዊ ጉዳት ያለውን የህግ ተጠያቂነት ይሆናል ማለት ነው። በ1993 በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀው በሴቶች ላይ የሚፈጸም ጥቃቶችን በጾታ ላይ የተመሰረተ ጉዳት ወይም አካላዊ፣ ጾታዊና ስነ ልቦናዊ እንዲሁም ድርጊቱን ማውገዝ፣ ህግ ማውጣት፣ የባህል ደንቦችን ማሻሻልና በህይወት የተረፉ ሰዎችን ድጋፍ መስጠት የሀገር ውስጥ ማህበረሰብን መሰረት አድርጎ ለሚያገለግልና በዓለም አቀፍ ደረጃ በግል ለማገልገል የሀገር ውስጥ ጽሑፍ ሆኖ እንዲያገለግል የሚያስገድድ ሰነድ ነው። በቤተሰብ በማህበረሰብ የሚደርስ ጥቃትን ይሸፍናል። ኢትዮጵያም ዓለም አቀፍ ስምምነቶችን የፈረመች ሲሆን በህገ መንግስቱም ላይ የሀገሪቱ የህግ አካል ተደርገው እንዲወሰዱም ተደርጓል። በሀገራችን የህገ መንግስቱ አንቀጽ 35 ህዝባር 4 ሴቶችን የሚጨቁኑ ወይም በአካላቸው አሊያም በአእምሯቸው ላይ ጉዳት የሚያስከትሉ ህጎች፣ ወጎችና ልማዶች የተለያዩ መሆናቸውን ይደነግጋል። የወንጀል ህጉም ደግሞ እነዚህን የተከለከሉ ድርጊቶችን በመዘርዘር የሚያስከትለውንም ቅጣት ያስቀምጣል። በሀገራችን የወንጀል ህግ ላይ በማንኛውም ሰው ላይ ዛቻ፣ ስድብ፣ አካል ጉዳት ማድረስ፣ ግድያ፣ የወሲብ ጥቃት መፈጸም፣ በሴቶችና ህጻናት ላይ ጎጂ ልማዳዊ ድርጊቶችን መፈጸም ወንጀል እንደሆነ ተመላክቷል። ሆኖም የቤት ውስጥ ጥቃትን በተመለከተ በተለያየ ሁኔታ በዝርዝር ተካቶ አይገኝም። በትዳር ጓደኛ ወይም ከጋብቻ ውጪ በሆነ የግብረ ስጋ ግንኙነት አብረው በሚኖሩ ሰው ላይ ጥቃት ማድረስ ወንጀል ሲሆን በሴቶች ላይ የሚፈጸም ማንኛውም አይነት የኃይል ተግባራትን ወይም ጥቃትን ለማስወገድ የወጣ መግለጫ በአንቀጽ 1 እንደተደነገገው በሴቶች ላይ የሚፈጸም ጥቃት የሚለውን ቃል በህዝብም ሆነ በግል ህይወት ውስጥ የሚፈጸም ዛቻ፣ ማስገደድ ወይም የዘፈቀደ የነጻነት መንፈግን ጨምሮ በሴቶች ላይ አካላዊ፣ ጾታዊ ወይም ስነ ልቦናዊ ጉዳት አሊያም ስቃይ ሊያስከትል የሚችል ጾታን መሰረት ያደረገ ጥቃት ማለት ነው። የቤት ውስጥ ጥቃት ከሌሎች ጾታዊ ጥቃቶች ውስጥ የሚመደብ ሆኖ የራሱ የሆነም አይነተኛ ባህሪያት አሉት። ከእነዚህም ውስጥ ጥቃት አድራሹ ለተጠቂው ያለው ቅርበት፣ በሁለቱ መካከል ያለው እምነት በጥቃቱ ምክንያት መሸርሸር፣ ያልተመጣጠነ የኃይል ወይም የስልጣን ግንኙነት፣ የድርጊቱ ተደጋጋሚነት፣ ተጠቂው በጥቃት አድራሹ ላይ ያለው ጥገኝነትና ጥቃት አድራሹ ተጠቂውን ለመቆጣጠር ያለው ፍላጎት ይጠቀሳል። በሌላ በኩል የቤት ውስጥ ጥቃት በጠባቡ ሲተረጎም ትርጓሜው በተጋቢው ወይም በቀድሞ ባለትዳሮች አሊያም አብረው ልጅ ባፈሩት ሰዎች መካከል የሚፈጸም ጥቃት ላይ ሊወሰን ይችላል። በዚህ አተረጓጎም የቤት ውስጥ ጥቃት በባልና ሚስት መካከል የሚፈጸም ጥቃት ሊያስከትል ይችላል። ይህ ሲባል ግን በመጠኑ ይነስ እንጂ በሚስት ወይም በሴቶች ላይ ብቻ ሳይሆን በባል አሊያም በወንዶችም ላይ ሊፈጸም እንደሚችል ሊታወቅ ይገባል። አካላዊ ጉዳት ሲደርስ ምንድን ነው ማድረግ የሚቻለው የሚለው በግልጽ በኢትዮጵያ ህገ መንግስታችን ላይ እንደዚህ አይነት ጥቃቶችን በተለይም በሴቶች ላይ የሚፈጸሙ ጥቃቶችን ይከለክላል። ከዛ ባለፈ ደግሞ በግልጽ የወንጀል ህጋችን የተጠያቂነትን አረጋግጦ ይገኛል በተለያዩ የወንጀል ድንጋጌዎች ስር ማለት ነው። ስለዚህ አካላዊ ጉዳት ሲደርስ የት ነው መሄድ ያለባት ሴት የሚለውን በተመለከተ አንደኛ ቅርብ የሆነ ፖሊስ ጣቢያ ሄዳ ማመልከት መቻል አለባት። የህክምና ተቋም ላይ ሄዳ ማመልከት አለባት። ሌሎች ማህበራዊ ድጋፍ ሊሰጡ የሚችሉ አካላት ጋር መሄድ አለባት። ይህ የሚያስፈልገው ጉዳዩ የህግ አግባብነቱን በስርዓት ለማስቀጠልና ማስረጃ ለማግኘት ስለሚጠቅም ሪፖርት ማድረግ ጀምሮ እስከ ጤና ተቋማት ሄዶ መታከም ሊኖርባት ግድ ይላል ማለት ነው። ይህ ጥቃት ሴቷ ላይ ብቻ አይደለም የሚቆየው ወይም እሷ ላይ ብቻ አይደለም የሚቆመው። በልጆች ላይ፣ በቤተሰብ ላይ፣ በማህበረሰብ ላይ ሁሉ የደህንነት ችግር ሊያጋልጥ ስለሚችል ይህን ሁሉ ተጽዕኖ ስለሚያመጣ አንዲት ሴት ጥቃቱ በደረሰባት ጊዜ ጥቃቱን ሳትደብቅ ለሚመለከተው የፖሊስ አካል ማመልከትና ጉዳቷንም መታከም አለባት ማለት ነው። የቤት ውስጥ ጥቃት በተለያየ መልኩ ሊፈጸም ይችላል። አካላዊ፣ ስነ ልቦናዊ፣ ኢኮኖሚያዊ፣ ወሲባዊ ወይም ሌላ አይነት ሊሆን ይችላል። አካላዊ ጥቃትን ስንመለከት ይህ የቤት ውስጥ ጥቃት በማንኛውም መንገድ በአካል ላይ የሚፈጸም የኃይል ጥቃት ሲሆን ከፍ ወዳለ አካላዊ ጥቃት እያመራ ይሄዳል። የአካል ጥቃቱም እንደ ድብደባ፣ ጥፊ፣ ቡጢ፣ ድብደባ ወይም መምታት፣ እርግጫ፣ ቁንጥጫ፣ ማነቅ፣ መወርወር፣ መጎተት፣ እጅ መጠምዘዝ እና ሌሎችንም መጥቀስ ይቻላል። የወንጀል ህጉ አንቀጽ 564 ላይ እንዳስቀመጠው በትዳር ጓደኛ ወይም ከጋብቻ ውጭ በሆነ የግብረ ስጋ ግንኙነት አብሮ የሚኖር ሰው የአካል ወይም የአእምሮ ጤንነት ላይ ከባድ ወይም ደግሞ ቀላል ጉዳት በሚያደርስ ጊዜ ቅጣቱን በተመለከተ በወንጀል ህጉ አንቀጽ 564 ላይ
555 እስከ 560 ባሉት ድንጋጌዎች ስር ቅጣት ሊቀጣ እንደሚችል አስቀምጧል። ይህም ማለት ከባድ የአካል ጉዳት አድርሶ ከሆነ ለምሳሌ ስብራት ሊሆን ይችላል፣ የጥርስ መውለቅ፣ ሌሎችም ከዚህ ጋር ተመሳሳይነት ያላቸው የአካል ጉዳቶች በደረሱ ጊዜ ቅጣቱ ከ15 ዓመት እስከሚደርስ ድረስ የእስር ቅጣት ሊያስቀጣ ይችላል። ወይም ደግሞ ዝቅ ሲል በ1 ዓመት እስራት ሊያስቀጣ ይችላል ማለት ነው። ወሲባዊ ጥቃት ኃይልን በመጠቀም በሌላ ሰው ላይ ያለ ፍላጎቱ ወይም ያለ ፍላጎቷ የሚፈጸም ማንኛውም የወሲብ ድርጊትና የወሲብ ድርጊትን የመሰለ ለመልካም ጸባይ ተቃራኒ የሆኑ ድርጊቶችንና ትንኮሳዎችን ያጠቃልላል። ለምሳሌ አስገድዶ መድፈር፣ የተጠቂውን ምቾት የሚነሱ የወሲብ ቀልዶች፣ ሴቶችን እንደ ወሲብ ቁስ የማየት ሁኔታዎች፣ ወሲብን እንደ መቆጣጠሪያ መንገድ መጠቀም፣ አላስፈላጊ ወይም ምቾትን የሚነሳ ንክኪ ማድረግን ያካትታል። በጋብቻ ውስጥ መደፈር ሊሆን ይችላል፣ ምንም እንኳን በእኛ ሀገር የተደነገገ ባይሆንም። ከዛ ባለፈ ደግሞ ስነ ልቦናዊ ጉዳት ሊኖር ይችላል። ማስፈራራት፣ መስደብ፣ እነዚህን የመሳሰለ ክብርን የሚነኩ ነገሮች ማድረግ ስነ ልቦናዊ ጉዳትን ሊያስከትል ይችላል። ከዛ ባለፈ ደግሞ ኢኮኖሚያዊ ጥቃትንም ሊያስከትል ይችላል። ይህም ከትንሽ ገንዘብ መከልከል ጀምሮ እንዳትወጣ እንዳትገባ መቆጣጠር ሊሆን ይችላል። ኢኮኖሚያዊ ጥቃት ሲባል አጥቂው በብዛት በኢኮኖሚ የበላይ በመሆን የተለያየ ጥቃቶች የሚፈጽምበት ሁኔታ ነው። ስነ ልቦናዊ ጥቃትም በተለይ በንግግር ሌላውን መዝለፍ፣ ለብቻ ወይም በሰዎች መሀል፣ በቤተሰብ አባላት፣ በጓደኛ ወይም ሌሎች ዘመድ አዝማድ ባሉበት ሌላውን የሚያዋርድ ንግግር መናገርን፣ ማስፈራራትን፣ ለግድያ፣ ለአካላዊ ጥቃት፣ ለፍቺ፣ ተጨማሪ ሚስት ለማግባት የመሳሰሉትን ማስፈራራቶች ወይም የስነ ልቦና ጥቃት ማድረስን ይጠቁማል። ከቤተሰብና ጓደኛ እንዳይገናኙ መከልከል፣ እንቅስቃሴን መቆጣጠርንም ይጨምራል። በሰው ልጅ አካል ላይ ጉዳት የማድረስ ተግባር በወንጀልም በፍትሐ ብሔርም ተጠያቂነትን ሊያስከትል የሚችል ተግባር ነው። በሕገ መንግስቱ አንቀጽ 16 ላይ እንደተደነገገው ማንኛውም ሰው በአካሉ ላይ ጉዳት እንዳያደርስበት የመጠበቅ መብት አለው። የፍትሐ ብሔር ተጠያቂነቱን ስንመለከት ስለ ጉዳት ካሳ በ1952 ዓ.ም በወጣው የኢትዮጵያ የፍትሐ ብሔር ሕግ አንቀጽ 13 ምዕራፍ 1 ክፍል 3 ንዑስ ክፍል 1 ስር ተደንግጎ ይገኛል። ከውል ወይም ከውል ውጪ ለሚደርስ የጉዳት ኃላፊነት ሕግ ዓላማው ከውል ወይም ከውል ግንኙነት ውጪ በሆነ ሁኔታ በአንቀጽ ሕግ በተጠበቀ መብት ላይ ጉዳት ሲደርስ ጉዳት አድራሹ ወይም ለጉዳቱ ሕጉ ኃላፊ የሚያደርገው ሰው ጉዳቱን እንዲያስተካክል ማድረግ ነው። የደረሰባትን ጉዳት ደግሞ በሌላ መልኩ በፍትሐ ብሔር ክርክር የጉዳት ካሳ ክርክር በማቅረብ በገንዘብ የደረሰባትን ጉዳት ካሳ እንድትካስ ማድረግ ይቻላል ማለት ነው። በአጠቃላይ ይሄ ወንጀል በተደጋጋሚ የሚፈጸም ማለት ጥቃት የደረሰባት ሴት በአግባቡ ጥቃቱን እያደበቀች የምትቆይ ከሆነ የማይቆም በተደጋጋሚ ጊዜ ሊፈጸም የሚችልና በጥፊ የጀመረ ጉዳት እስከ ሞት ድረስ ሕይወቷን ሊነጥቅ የሚችል ድረስ ሊደርስ ስለሚችል ሕጉ ደግሞ ጥበቃ ስለሚያደርግ በቀጥታ ጥቃቱን ሳትደብቅ ለፖሊስ በማመልከት ወደ ጤና ተቋም በመሄድ በትዳር ውስጥ ያለውን ሰው ሆነ በፍቅር ግንኙነት ውስጥ የሚኖርን ሰው ሁሉ ተጠያቂ ማድረግ እንደሚቻል ማወቅ ይገባል። የወንጀል ሕግ ይህንን መሰረታዊ የሰው ልጆች መብት ጥበቃ ለማድረግ የወንጀል ድንጋጌዎች አስቀምጧል። ለወንጀል ድንጋጌዎች በመርህነት የተቀመጠው የወንጀል ሕግ አንቀጽ 553 እንደሚያስረዳው ማንም ሰው አስቦ ወይም በቸልተኝነት በሌላ ሰው አካል፣ አእምሮ ወይም ጤና ላይ ጉዳት ያደረሰ እንደሆነ በወንጀል ተጠያቂ ይሆናል። ከዚህ በዘለለ ደግሞ ቅጣቱ ቀላል በሚባልበት ሰዓት ደግሞ በወንጀል ሕጉ አንቀጽ 556 መሰረት ከ1 ዓመት በማያንስ እስራት ወይም ደግሞ በመቀጮ ሊቀጣ ይችላል ማለት ነው። እነዚህ ሁለቱ ታስበው ለሚፈጸሙ ቀላል ወይም ደግሞ ከባድ የአካል ጉዳቶች ላይ የሚተላለፍ ቅጣት ሲሆን ድርጊቱ ደግሞ በቸልተኝነት ተፈጽሞ በሆነ ጊዜ ከ6 ወር በማይበልጥ እስራት ሊቀጣ ይችላል ማለት ነው። ጉዳት ሳይደርስ ግን ጥፊ፣ ቡጢ ደርሶ ይሄ የማበጥ ቆዳ የመላጥ ነገሮች ከሆኑ በወንጀል ሕጋችን አንቀጽ 560 እንደተቀመጠው የእጅ ፊት ወንጀል ይሆንና ቅጣቱ እስከ 3 ወር በሚደርስ ቀላል እስራት ሊቀጡ እንደሚችሉ በግልጽ ተደንግጎ ይገኛል ማለት ነው። እንደ ወንጀሉ ወይም እንደ ጥፋቱ አይነት የቅጣት አይነቱ ከባድም ቀላልም ሊሆን ይችላል። ከባድና ቀላል ብለን የምንወስነው በዘፈቀደ ሳይሆን በሚቀርበው የሕክምና ማስረጃ መሰረት ጉዳቱ ጥቃት የደረሰባት ሴት ላይ ያመጣውን የአካላዊ
ለውጥ፣ አካላዊ ጉዳት፣ የአእምሮአዊ ጠንቅ መሰረት አድርጎ አንቀጹ በዛ ልክ ሊመረጥ ይችላል። ከፍ ሲል ደግሞ የሞት ጉዳት ደርሶ ከሆነ ደግሞ በልዩ ሁኔታ በወንጀል ሕጉ በተቀመጠው 540 ከዛም ተከታታይ ባሉት ድንጋጌዎች ስር የእስራት ቅጣት ሊቀጣ ይችላል ማለት ነው። በአጠቃላይ የወንጀል ተጠያቂነቱ በተመለከተ ይህን ይመስላል። የቤት ውስጥ ጥቃት በተጎጂዎች አካል፣ ስነ ልቦና፣ ኢኮኖሚያዊ እንዲሁም ሕይወት ላይ አልፎም ተርፎም በሀገር ኢኮኖሚና ማህበራዊ ገጽታ ላይ የራሱ አሉታዊ ተጽዕኖ የሚያደርስ በመሆኑ ትኩረት የሚሻ ጉዳይ ነው። ሴቶችን የበታች አድርጎ የሚመለከት የህብረተሰብ ባህል፣ ልምድና ወግ ለዚህ ጥቃት ዋነኛ መንስኤ በመሆኑ መንግስት በዚህ ረገድ የህብረተሰቡንና የትውልዱን የስነ ልቦና ንቃትና ግንዛቤ የማሳደግ ተግባራትን ማከናወን ይኖርበታል። ህብረተሰቡን በዚህ መልኩ ግንዛቤ ሊኖር ይገባልና በቤት ውስጥ ባል ስለሆነ ጎጆ ወይም ፍቅረኛ ስለሆነ ፍቅር ነው ማለት አለመሆኑን ግንዛቤ ውስጥ በማስገባት ተጎጂዎችን መርዳትና ፍትህ እንዲያገኙ የበኩሉን የሆነ አስተዋጽኦ ማድረግ አለበት ብዬ አስባለሁ። አመሰግናለሁ። ንቃተ ህግን ከፋና ሚዲያ ኮርፖሬሽን እያደመጣችሁ ትገኛላችሁ። የተከበራችሁ አድማጮቻችን፣ ብታውቁት ብለን ወዳዘጋጀ ነው ጉዳይ ነው የምንሻገረው። ዛሬ የትራፊክ ደንብ ላይ ነው ትኩረቱን ያደረግነው። የትራፊክ ደንብ ላይ ያሉ ዝርዝር ጉዳዮች ሰፊ ስለሆኑ በሁለት ክፍል እናቀርብላችኋለን። ዛሬ የመጀመሪያውን ብታውቁት ብለን ያዘጋጀነውን የትራፊክ ደንብ ላይ ትኩረቱን ያደረገውን መረጃችንን ምናስደመጣችሁ ይሆናል። አብራችሁን ቆዩ። ብሩክ ድንቁ ያቀርበዋል። ንቃተ ህግ የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ በሀገራችን የትራፊክ አደጋ በሰው ሕይወት አካልና ንብረት ላይ ከፍተኛ ጉዳት እያስከተለ ይገኛል። ለዚህም የአሽከርካሪዎች እውቀት፣ ልምድና ስነ ምግባር ማነስ፣ የተሽከርካሪዎች የቴክኒክ ደረጃ፣ የመንገዶች ጥራትና የእግረኞች አስተዋጽኦ እንደ ምክንያት ይጠቀሳሉ። ይህንን አደጋ በተቻለ መጠን መቀነስ ይቻል ዘንድ የሕግ ማዕቀፍ ሊበጅለት የሚገባ በመሆኑ የመንገድ ትራንስፖርት ትራፊክ መቆጣጠሪያ የሚኒስትሮች ምክር ቤት ደንብ ቁጥር 557/2016 ወጥቶ በሥራ ላይ ውሏል። የመንገድ ትራፊክ ጠቅላላ ስነ ስርዓት በቸልተኝነት ማሽከርከር። አሽከርካሪዎች በሚያሽከረክሩበት ጊዜ ቸልተኝነትን ማስወገድና በጥንቃቄ ማሽከርከር ይጠበቅባቸዋል። ይህም በደንቡ አንቀጽ 5 የተመለከተ ሲሆን አሽከርካሪዎች በሚያሽከረክሩበት ወቅት የጊዜና የአየሩን ሁኔታ፣ የተሽከርካሪውን የቴክኒክ ብቃት፣ የመንገዱን አይነትና በመንገዱ ላይ የሚተላለፈውን የተመላላሽ ሁኔታና ብዛት ሳይገምቱ በትምህርት ቤት፣ በመኖሪያ አካባቢ፣ በገበያ ቦታ፣ በሃይማኖት ተቋማት፣ በጤና ተቋምና በሌላ በመደበኝነት ወይንም በተለያዩ ምክንያቶች ሰው ተሰብስቦ በሚገኝበት ወይንም ሊገኝ በሚችልበት አካባቢ ያለ ጥንቃቄ ወይንም በሕዝብ ላይ ጉዳት ሊያስከትል በሚችል ፍጥነት በመንገዱ ለሚተላለፍ ለሌሎች ደህንነት ሳያስቡና በሚገባ ሳይጠነቀቁ ወይም በከተማ ክልል ከከፍተኛ ወደ ዝቅተኛ የሚያደርጉትን የፍጥነት ለውጥ ወይንም የሽግግር ዞን እና በኮንስትራክሽን ዞን የመንገድ ተጠቃሚዎችን ትራፊክ ደህንነት ከግምት ሳያስገቡ በቸልተኝነት ማሽከርከር የለባቸውም። ተንቀሳቃሽ ስልክና ምስል ማሽከርከር ልዩ ትኩረትንና ጥንቃቄን የሚጠይቅ ተግባር እንደመሆኑ እያሽከረከሩ ተንቀሳቃሽ ስልክንና ምስሎችን መጠቀም አሽከርካሪዎችን ትኩረት በማሳጣት ለአደጋ ማጋለጡ ሙን ነው። በዚህ ምክንያት በደንቡ ክልከላ የተደረገበት ሲሆን ይኸውም ከአደጋ ጊዜ አገልግሎት ተሽከርካሪ አሽከርካሪ በስተቀር ማንኛውም አሽከርካሪ ተንቀሳቃሽ ስልክን ወይንም ሬዲዮን በእጁ ይዞ እየተነጋገረ አጭር የጽሑፍ መልእክት እየጻፈ እየላከና እያነበበ ማንኛውንም ተሽከርካሪ ማሽከርከር እንዲሁም ማንኛውም አሽከርካሪ ከጂፒኤስ አቅጣጫ ጠቋሚ ምስሎች በስተቀር ቴሌቪዥን ወይንም ሌሎች ተንቀሳቃሽ ምስሎችን በተሽከርካሪ ውስጥ እያየ ማሽከርከር እንደሌለበት በደንቡ አንቀጽ 6 ተደንግጓል። የደህንነት ቀበቶ በሰው ሕይወት አካልና ንብረት ላይ የሚደርስን አደጋ እንዲሁም ጉዳት ለመቀነስ የደህንነት ቀበቶ ማድረግ ከፍተኛ ጠቀሜታ አለው። በመሆኑም በደንቡ አንቀጽ 7 መሠረት ማንኛውም አሽከርካሪ ከሞተር ብስክሌት በስተቀር የደህንነት ቀበቶ ሳያስር በመንገድ ላይ ማንኛውንም አሽከርካሪ ማሽከርከር የተከለከለ ነው። በተጨማሪም ማንኛውም አሽከርካሪ ከሞተር ብስክሌት በስተቀር ሌላ ተሽከርካሪን በሚያሽከረክርበት ወቅት በተሽከርካሪው የፊትና የኋላ መቀመጫ ላይ የተሳፈሩ ሰዎች በሙሉ የደህንነት ቀበቶ ማሰራቸውን ማረጋገጥ
እንዲሁም ከ7 ዓመት በታች የሆነን ሕፃን በተሽከርካሪ ውስጥ ይዞ የሚጓዝ አሽከርካሪ በተሽከርካሪው የኋለኛው ክፍል ባለመቀመጫ የሕፃናት ደህንነት መጠበቂያ መሳሪያ መታሰራቸውን ማረጋገጥ ይጠበቅበታል። ከዚህ ጋር በተያያዘም ወደ ሀገር ውስጥ የሚገባ ወይንም ሀገር ውስጥ የሚገጣጠም ወይንም የሚመረት ማንኛውም የሞተር ተሽከርካሪ የደህንነት መጠበቂያ ቀበቶዎች የተገጠመለት መሆን እንዳለበትና በጤና እክል ምክንያት የደህንነት መጠበቂያ ቀበቶ ማሰር የማይችሉ አሽከርካሪዎች ወይንም ተሳፋሪዎች የሐኪም ማስረጃቸውን መያዝና በተጠየቁ በማንኛውም ጊዜ ለትራፊክ ተቆጣጣሪ የማሳየት ግዴታ እንዳለባቸው በድንጋጌው ተደንግጓል። ለዛሬ ያቀረብንላችሁ የእስካሁኑን ይመስላል። ሳምንት በሌላ ጉዳይ የምንገናኝ ይሆናል። የፕሮግራሙ አዘጋጅና አቅራቢ ቢታንያ ኃይሌ ነኝ። ንቃተ ህግ ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።